እስኪ አስቡት፣ ሁላችሁም ልዩ ኃይል ያላቸው ሰዎች በሚማሩበት ቦታ ተመዝግባችኋል። እናንተ ብቻ ግን ምንም አይነት ኃይል ባይኖራችሁ ምን ሊሰማችሁ ይችላል? ዛሬ የምናየው ታሪክም ልክ እንደዚሁ አይነት ነው። ታሪካችን የሚጀምረው ዊል ከተባለ ልጅ ነው። ይህ ልጅ በዓለም ላይ ካሉ ታላላቅና ታዋቂ ሱፐር ሂሮዎች ማለትም ከጄት ስቴሪም እና ከኮማንደር የተወለደ ነው። እንግዲህ እሱ ከተወለደበት ቀን ጀምሮ ወደፊት ትልቅ ሱፐር ሂሮ እንደሚሆን የታወቀ ነገር ነበር። ዛሬ ደግሞ ለዊል በስካይ ሃይ ትምህርት ቤት የመጀመሪያ ቀኑ ነው። ይህ ትምህርት ቤት ደግሞ ዝም ብሎ ተራ ትምህርት ቤት እንዳይመስላችሁ፣ የወደፊቱን የዓለም ሱፐር ሂሮዎች አሰልጥኖ የሚያዘጋጅ ልዩ የአስማተኞች ትምህርት ቤት ነው። ዊልም ወደ ትምህርት ቤቱ ከመሄዱ በፊት ግን አባቱ ከከተማዋ ከንቲባ ስልክ ይደወልለታል። ወዲያውኑም የዊል ወላጆች ለአንድ አስቸኳይ ተልዕኮ ወደ ውጭ መውጣት ስለነበረባቸው ከቤት ይወጣሉ። እነሱ ከወጡ በኋላም ዊልና የልጅነት ጓደኛው ሌላ ቴሌቪዥን ሲከፍቱ በዜና ላይ የሚገርም ዜና ይመለከታሉ። የዊል እናትና አባት አንድ ግዙፍ ረቦትን እንዴት አፈር ከድሜ እንዳበሉት እየተነገረ ነበር። የሚገርመው ነገርም የዊል አባት ኮማንደር ያንን ረቦት ካሸነፈው በኋላ የረቦቱን ጭንቅላት እንደመታሰቢያ አድርጎ ይዞት ነበር። ብዙም ሳይቆይ የትምህርት ቤቱ አውቶቡስ ይመጣል። ዊልም ወደ አውቶቡሱ ሲገባ ወላጆቹ ታዋቂ ኮከቦች በመሆናቸው ምክንያት እሱም እዚያ ውስጥ ትልቅ ክብርና ዝና እንዳለው ይገነዘባል። ሁሉም ልጆችም ለሱ ልዩ ትኩረት በመስጠት በጥሩ ሁኔታ ያስተናግዱት ነበር። መጀመሪያ ላይ ይህ አውቶቡስ ዝም ብሎ ተራ መኪና ይመስል ነበር። ነገር ግን መኪናው ከአንድ የመንገዱ መጨረሻ ላይ ሲደርስ በአንድ ጊዜ ወደ ሮኬት ተቀይሮ ወደ ሰማይ መብረር ይጀምራል። መዳረሻው በደመናዎች መካከል ወደ ተገነባው ስካይ ሃይ በተባለው የሱፐር ሂሮዎች ትምህርት ቤት ነው። ትምህርት ቤት ሲደርሱ አዳዲሶቹ ልጆች በሙሉ በመገረም አፋቸውን ይከፍታሉ። ምክንያቱም ይህ ተራ ትምህርት ቤት አይደለም። እዚያ ያሉ ልጆች በሙሉ የተለያየ አስደናቂ ኃይል አላቸው። ከአይናቸው ሌዘር የሚተኩሱ፣ ሰዎችን በረዶ የሚያደርጉ፣ አንዳንዶቹ ደግሞ በሰማይ ላይ የሚበሩ ነበሩ። ነገር ግን እንደ ማንኛውም ትምህርት ቤት እዚህም አዳዲሶቹን ልጆች እያስፈራሩ ብር የሚቀሙም ነበሩ። ነገር ግን በዚህ ጊዜ የተማሪዎች ምክር ቤት ፕሬዝዳንት የሆነችው ግዌን በቦታው ደርሳ እነዚያ ልጆች ገሰጸቻቸውና አዳዲሶቹን ተማሪዎች አተረፈቻቸው። ዊል ግን ግዌንን ገና በመጀመሪያ ሲያያት ልቡ በሐሴት ተሞላች። ይህንን የተመለከተችው አብሮ አደግ ጓደኛው ሌላ ግን በቅናት ተቃጠለች። በዚያኑ መጀመሪያ ቀን አዳዲሶቹ ልጆች አንድ ፈተና መውሰድ ነበረባቸው። በዚህ ፈተና መሰረት ተማሪዎቹ በሁለት ምድብ ይከፈላሉ። አንደኛው ግሩፕ እውነተኛ ሱፐር ሂሮስ ሲሆኑ፣ ሁለተኛው ግሩፕ ደግሞ እነሱን የሚያግዙ ረዳቶች ነበሩ። በኋላም ልጆቹ በሙሉ ተራ በተራ መጥተው ያላቸውን ልዩ ኃይል ማሳየት ይጀምራሉ። ነገር ግን የዊል ተራ ሲደርስ እውነቱን ከመናገር ውጪ ምንም አማራጭ አልነበረው። ለቲቸሩን በጆሮ ተጠግቶ እስካሁን ምንም አይነት ኃይል የለኝም ይሏል። አስተማሪው ግን ዊል የዓለማችን ጠንካራ ሱፐር ሂሮዎች ልጅ ስለሆነ እየቀለደ መስሎት ነበር። ስለዚህም እውነቱን ለማረጋገጥ አንድ መኪና አንስቶ በዊል ላይ ወረወረበት። ምስኪኑ ዊል ግን መሬት ላይ ተኝቶ ህይወቱን አተረፈ። በመጨረሻም አስተማሪው የዊልን ንግግር አምኖ በቀጥታ በረዳት ክላስ ውስጥ መደበው። እነዚህ ልጆች ጠንካራ የሆኑትን ሱፐር ሂሮዎች የሚያግዙ ናቸው። በኋላም ዊል ከትምህርት ቤቱ ነርስ ጋር ሲገናኝ ነርሷ አትጨነቅ፣ ምናልባት ያንተ ኃይል ከጥቂት ቀናት በኋላ ሊቀሰቀስ ይችላል ስትል አረጋጋችሁ። ነገር ግን በጣም ትንሽ እድል ቢሆንም ምናልባትም በህይወቱ ሙሉ ምንም ኃይል ሳይኖረው ሊቀር እንደሚችል ጭምርም ነገረችው። ልክ እንደሱም የአውቶቡሱ ሹፌርም ምንም ኃይል የሌለው ሰው ነበር። ዊልም ወደ ቤቱ ሲመለስ ለአባቱ እውነቱን ለመናገር ወስኖ ነበር። እስከ ዛሬ ድረስ እውነቱን ላለመናገር ለአባቱ እኔም እንደናንተ ትልቅ ኃይል አለኝ እያለ ያሸው ነበር። ነገር ግን ዊል ንግግሩን ሳይጀምር አባቱ እጅግ ሚስጥራዊ ወደ ሆነው ላብራቶሪ ይዞት ይገባል። እዚያም ላብራቶሪ ውስጥ የዊል ወላጆች በጦርነት ያሸነፏቸውን ልዩ ልዩ የጦር መሳሪያዎችና ሽልማቶች አስቀምጠው ነበር። ከዚያም አባቱ ሱፐር ሂሮ በመሆኑ ምን ያህል እንደሚኮራ ሲመለከት ዊል እውነቱን የመናገር ድፍረቱ ይጠፋበታል። ነገር ግን ያላወቁት ነገር የዊል አባት ኮማንደር ከረቦቱ ላይ ነቅሎ ያመጣው ጭንቅላት ውስጥ አንድ ሚስጥራዊ ካሜራ ተደብቆ ነበር። በዚያ ካሜራ አማካኝነትም ሁለት ሰዎች ከሩቅ ሆነው ዊልና አባቱን በምስል እየተከታተሏቸው ነበር። በማግስቱ እንደተለመደው ትምህርት ይቀጥላል። ዊልም አሁን ቀስ በቀስ ትምህርት ቤቱን እየለመደው መጥቷል። ከሱ ጋር በረዳቶች ክላስ ውስጥ ካሉት ልጆች ጋርም በጣም ጥሩ ግንኙነት መስርቷል። ነገር ግን አንድ ቀን ምሽት ዊልና ጓደኞቹ ቤት ውስጥ አብረው እያጠኑ ሳለ የዊል አባት ኮማንደር ወደ ቤቱ ገባ። እሱን ሲያዩም የዊል ጓደኞች ተነስተው ሰላም ይሉታል። ኮማንደር እስካሁን ድረስ ልጁ ሱፐር ሂሮ በሚባለው እውነተኛ ሱፐር ሂሮዎች ባሉበት ክላስ ውስጥ ያለ ይመስለው ነበር። ነገር ግን በረዳት ክፍል ውስጥ ስለተመለከተው በኋላ ላይ ዊልን ጠራውና ከረዳት ክፍል ልጆች ጋር መሆንህ ምንም መጥፎ ነገር የለውም፣ ግን ለመሆኑ መቼ ነው እውነተኛ ሱፐር ሂሮ ከሆኑት ጓደኞች ጋር የምታስተዋውቀኝ ይሏል። ዊልም እውነቱን ከዚህ በላይ ደብቆ ማቆየት እንደማይችል ስለገባው ድፍረቱን ሰብስቦ
እሱ ራሱ ከረዳቶች ክላስ ውስጥ መሆኑን ለአባቱ ነገረው። ይህንንም የሰማው ኮማንደር በንዴት አንተን እዚህ ያስገባህ አስተማሪ ከኔ ጋር ቂም ስላለ ነው አንተን እዚህ ክላስ ውስጥ የከተተ በማለት አንተ ምንም አትጨነቅ ልጄ፣ ለአጎትህ ሀልክ አሁኑን እደውልለታለሁ፣ መቶ ትምህርት ቤቱን ያፈርሷል እያለ መጮህ ይጀምራል። በንዴትም ስልኩን አውጥቶ ሊደውል ሲሞክር በኃይሉ ብዛት ስልኩ ይሰባበራል። 3-4 ጊዜ ቢሞክርም ነገር ግን ቁጥሩን በተጫነ ቁጥር ስልኩ ኃይሉን መቋቋም አቅቶት ይበላሽ ነበር። ረሳክስ ዊል ግን ለአባቱ አስተማሪው ምንም ጥፋት የለበትም፣ እውነቱን ለመናገር እኔ ምንም አይነት ሱፐር ፓወር የለኝም፣ እስከዛሬም ላንተ ስዋሽህ ነበር የኖርኩት ይሏል። ይህንም ሲሰማም አባቱ ተረጋግቶ አትስጋ ልጄ፣ አንድ ቀን ያንተ ኃይል በእርግጠኝነት ይመጣል ብሎ አጽናናው። በማግስቱም ትምህርት ቤት ውስጥ እነዚያ ጉልበተኛ ልጆች የአውቶቡሱን ሹፌር ሲያስቸግሩት ስላየ ዊል መሃል ላይ ገብቶ ያተርፏል። ነገር ግን ማንም ሰው ከዊል ጋር አይጣላም ነበር፣ ምክንያቱም ወላጆቹን በጣም ይፈሩ ነበር። ነገር ግን በዚህ ጊዜ እነዚያ ልጆች ለመበቀል በማሰብ በምሳ ሰዓት ላይ ኃይላቸውን ተጠቅመው ዊልን መሬት ላይ ይጠሉታል። በዚህም የተነሳ የዊል የምሳ ሳህን ተገልብጦ ዋረን በተባለ ልጅ ላይ ይደፋበታል። ነገሩ ምን መሰላችሁ? የዋረን አባት ሱፐር ሂሮ ብቻ ሳይሆን ትልቅ ወንበዴም ነበር። እንደ አጋጣሚ ሆኖ ደግሞ እሱን እስር ቤት የከተተው የዊል አባት ኮማንደር ነበር። በዊል ተግባር ክፉኛ የተናደደው ዋረንም ኃይሉን ተጠቅሞ በዊል ላይ የእሳት ኳሶችን መተኮስ ይጀምራል። ምስኪኑ ዊልም ከእሳቱ ለማምለጥ እየተሽለኮለከ ልክ እንደ ታደነ እንስሳ ከጠረጴዛዎቹ በታች ይሸሸጋል። ዋረንም ከላይ ሆኖ የእሳት ዶፍ ያዘንብበታል። በዚህ መሃል ግን የዊል የረዳት ክፍል ጓደኞች አደጋው ሳይበግራቸው እሱን ለማዳን ይመጣሉ። ዋረንም ልጆቹ ለዊል ድጋፍ ሲቆሙ አይቶ በእነሱም ላይ ትልቅ የእሳት ኳስ ሊወረወር ሲል ዊል ጓደኞቹን ለማዳን ሲል ዋረን የቆመበትን ጠረጴዛ አንስቶ ከግድግዳ ጋር ያጋጫል። በዚህ ድንገተኛ አጋጣሚም በሰውነት ውስጥ የነበረው የተደበቀው የሱፐር ሂሮ ኃይል ተቀሰቀሰ። ዋረንም እንደገና ተነስቶ ወደ ዊል ሊመጣ ሲሞክር ዊል የእሳት ማጥፊያውን ከፍቶ ዋረን ላይ ለቀቀበት። ልክ በዚያ ሰዓት የትምህርት ቤቱ ዳይሬክተር በቦታው ደርሳ ሁለቱንም ታስቆማቸዋለች። ዊል ቤት ሲደርስ የአባቱን የኃይል መምጣት ሰምቶ እጅጉን ይደሰታል። ቀጥሎም አንድ ስጦታ ይሰጧል። በሌላ በኩል ግን እነዚያ ሁለት ሚስጥራዊ ሰዎች አሁንም በሮቦቱ ካሜራ አማካኝነት ሁሉንም ነገር እየተከታተሉ ነበር። በማግስቱ ትምህርት ቤት ውስጥ ዊል ከረዳቶች ክላስ ወጥቶ በቀጥታ ወደ እውነተኛው ሱፐር ሂሮ ክላስ ተዘዋወረ። በመጀመሪያው የትምህርት ክፍለ ጊዜ ከጊዮን ጋር በመሆን ነገሮችን በረዶ የሚያደርግ መሳሪያ መስራት ነበረባቸው። ነገር ግን ዊል እንደ አባቱ ጡጫ ከመንሰንዘር ውጪ ሌላ ነገር ስለማያውቅ ፕሮጀክቱን በሙሉ የጨረሰችው ግዌን ራሷ ነበረች። በምሳ ሰዓትም ዊል ከአዲሶቹ የሱፐር ሂሮ ጓደኞቹ ጋር ይቀመጣል። እነሱ ግን የዊልን የድሮ ረዳቶች ቡድን ጓደኞች አብሯቸው እንዳይቀመጡ ከለከላቸው። ቢሆንም ግን ዊል ከድሮ ጓደኞቹ ጋር መሆኑን መረጠ። ይህንን የተመለከተችው ሌላ ግን በጣም ተከፋች። እሷንም ለማስደሰት ሲል ዊል ከሷ ጋር በጣም ወደምትወደው ሬስቶራንት ለመሄድ ቃል እየገባላት ዛሬ ምሽት እንገናኝ አላት። ነገር ግን በዚያው ምሽት እነዚያ ጉልበተኛ ልጆች የዊልን ጓደኞች በሎከር ውስጥ ዘግተውባቸው እንዳሉ ሰማ። ዊልም ጓደኞቹን ለማዳን ወዲያውኑ እዛ ደረሰና ከሎከሩ አወጣቸው። ከዚህ በኋላ ከነዚያ ጉልበተኞች ጋር አንዱ ውርርድ ተያዙ። ዊል በጨዋታ ካሸነፋቸው ከዚህ በኋላ የረዳቶቹ ግሩፖችን አይነኳቸው። ጨዋታው በጣም ቀላል ነበር። አንድ አሻንጉሊት ወደ ማሽኑ ውስጥ ከመግባቱ በፊት በተወሰነ ሰዓት ውስጥ ማዳን ነው። አንደኛው ቡድን አሻንጉሊቱን ሲያድን፣ ሁለተኛው ቡድን ደግሞ መከላከል ነበረበት። ዊልና ዋረንም በአንድ ቡድን ውስጥ ነበሩ። መጀመሪያ ላይ ዊል ራሱን መቆጣጠር አቅቶት ነበር። በዚህ የተናደደው ዊልም ሙሉ ኃይሉን ተጠቅሞ መሬቱን ሲመታው ወንበዴዎቹ በሙሉ መሬት ላይ ወደቁ። ከዚያም አንዱን ወንበዴ ይዞ በገመድ አሰረው። በሌላ በኩል ዋረን በእሳቱ ኳስ ሌሎቹን ወንበዴዎች እያቃጠለ ሳለ ዊል አሻንጉሊቱን እንዲያድን ጮኸበት። ነገር ግን ከተቃራኒ ቡድን የመጣ አንድ ተጫዋች በዋረን ዙሪያ በከፍተኛ ፍጥነት በመዞር አየሩን ስላሳጣው ዋረን ሊታፈን ደረሰ። ዊልም ይህንን ሲያይ መጀመሪያ ጓደኛውን ለማዳን ወሰነ። ከዚያም ዋረንም በቀጥታ ወደ አሻንጉሊት ወረወረው። ዋረንም አሻንጉሊቱን ይዞ በትክክለኛው ሰዓት አተረፈው። ከዚያም ሁሉም ሰው ለዊል አጨበጨቡለት። ዊል ቤት ሲደርስ ግዌን ቀድማ በቤቱ ተገኝታ ነበር። እዚያም ሁሉም አብረው ራት በሉ። ግዌንም የዊልን ወላጆች ወደ ትምህርት ቤቱ የሰርግ ፓርቲ እንደ ልዩ እንግዳ ጋበዘቻቸው። በዚህ መልኩ ዊል ቤት ውስጥ ከጊዮን ጋር ጊዜውን እያሳለፈ ሳለ ያቺ ምስኪን አብሮ አደጉ ሌላ ግን በሬስቶራንት ውስጥ ብቻውን ስትጠብቀው አመሸች። ብዙ ሰዓት ካለፈ በኋላም አንድ ሰው ወደ እሷ መጣ። ይህ ሰው ደግሞ ሌላ ማንም ሰው ሳይሆን ዋረን ነበር። ከዚህ በኋላ አብረው ተቀምጠው እየተጫወቱ እርስ በርሳቸውን በደንብ ተቀራረቡ። በማግስቱ ዊልና ሌላ በአውቶቡስ ማቆሚያ ላይ ተገናኙ። ሌላ ተናዳ መጮህ ሲገባት በተቃራኒው ወደ ፓርቲው አብረው እንዲሄዱ ልትጠይቅ አስባ ነበር። እሷ ሳትጠይቀው በፊት ግን ዊል ከጊዮን ጋር ወደ ፓርቲው እንደሚሄድ ነገራት። ምስኪኗ ሌላም ይህንን ስትሰማ በጣም አዘነች። ግን ሐዘኗን ለማሳወቅ የውሸት ፈገግታ አሳየች። ሌላም ዊልን ለማስቀናት ስትል እኔም ወደ ፓርቲው ከዋረን ጋር ነው የሚሄደው ብሎ አሸችው። በኋላም በምሳ ሰዓት በቀጥታ ወደ ዋረን ሄዳ አብረው እንዲሄዱ ጠየቀችው። ዋረንም ይህ ነገር ለዊል እንደማይመቸው ቢያውቅም በደስታ እሺ ይላታል።
በዚያኑ ቀን ከትምህርት በኋላ ዊል በቤቱ ውስጥ አንድ ግብዣ አዘጋጅቶ ነበር። በዝግጅቱ መሃልም ግዌንን ይዟት ወደ ሚስጥራዊ ክፍል ይገባል። እዚያም ለመጀመሪያ ጊዜ ይሳሳማሉ። ነገር ግን በዚያ ሰዓት ከበስተጀርባው አንድ እጅግ ዘመናዊ የሆነ ጠመንጃ ተሰረቀ። ሌላም በአጋጣሚ ወደዚያ ግብዣ መጣ ነበር። ጊዮን ግን ከቤት አስወጣቻት። ዊልም ይህንን ነገር ሲሰማ ከጊዮን ጋር ያላቸውን ግንኙነት አቋረጠ። እነዚያ አዲሶቹ የሱፐር ሂሮ ጓደኞቹም በሙሉ ከቤት ወጥተው ወደ መጡበት ተመለሱ። ዊልም ለሌላ ይቅርታ ለመጠየቅ ደጋግሞ ደወለላት፣ መልእክትም ላከላት። እሷ ግን ምንም ምላሽ አልሰጠችውም። ወደሚወዳት ሬስቶራንትም ጠራት። እሷ ግን አልመጣችም። የትምህርት ቤቱ የፓርቲው ምሽትም ደረሰ። ዊል ግን እዚያ ሚስጥራዊ ክፍል ውስጥ ብቻውን ተቀምጦ ሳለ እናቱ አንድ መጽሐፍ ሰጥታው ወደ ፓርቲው ሄደች። እነሱ ከወጡ በኋላ ዊል መጽሐፉን ሲከፍተው በአንዱ ገጹ ላይ የአንድ ወንበዴ ምስል አየ። ምስሉ ግን ከጊዮን ፊት ጋር ፍጹም ይመሳሰል ነበር። በተጨማሪም አባቱ ያንን ወንበዴ አሸንፎ ያመጣው ጠመንጃ የተሰረቀው ከዚህ ክፍል መሆኑን ተረዳ። ወዲያውኑም የትምህርት ቤቱን ሹፌር ለእርዳታ ጠራው። በፓርቲው ላይ ግን ጊዮን ራሷን የዓለማችን ጠንካራ ሴት መሆኗን አወጀች። በዚያ በተሰረቀው ጠመንጃ አማካኝነትም ሁሉንም ትላልቅ ሱፐር ሂሮዎች ወደ ሕፃንነት ቀየረቻቸው። ሌሎቹ ወንበዴዎችም ከጎኗ ቆሞ ሱፐር ሂሮዎችን በሙሉ አሰራቸው። ዋረንና ጥቂት የረዳት ቡድን ልጆች ግን በቧንቧ ውስጥ ተደብቆ አመለጡ። ዊልም በትምህርት ቤቱ እንደደረሰ መጀመሪያ ላይ ለጓደኞቹ በሙሉ ይቅርታ ጠየቀ። ከዚህ በኋላ ዋረንና የረዳቶቹ ግሩፕ ተባብረው ከወንበዴዎቹ ጋር ፍልሚያ ጀመሩ። ዊል ግን ጊዮንን ለመያዝ ተከተላት። በሌላ በኩል ጊዮን ያንን ወደ ሕፃንነት የተቀየረውን የዊል አባት ኮማንደርን ይዛው ነበር። እሷም እውነቱን ተናገረች። ከዓመታት በፊት እሷም በዊል ወላጆች ክላስ ውስጥ ተማሪ እንደነበረችና በጦርነት ወቅትም የዊል አባት ኮማንደር በዚሁ ጠመንጃ ወደ ሕፃንነት ቀይሯት እንደነበር ገለጸች። አሁን ግን እነዚህን ሱፐር ሂሮዎች በሙሉ አሳድጋ ወንበዴ እንደምታደርጋቸውና ዓለምን እንደምትቆጣጠር ተናገረች። ይህንን ለማድረግ ግን መጀመሪያ ይህንን ትምህርት ቤት ማፍረስ ነበረባት፣ አዲስ ሱፐር ሂሮ እንዳይፈጠር ማለት ነው። ልክ በዚህ ሰዓት ግን ዊል እዚያ ደረሰ። ጊዮን ግን እሷን ይዛ ግድግዳዎችን እያሳረገች ክፉኛ መታችው። በሌላ በኩል ደግሞ ሌላ እጅግ በጣም ጠንካራ ኃይል ያላት ልጅ መሆኗ ታወቀ። እሷ ግን ኃይሏን ማሳየት አትፈልግም ነበር። የረዳቶቹ ግሩፕም ወንበዴዎቹን በሙሉ አሸነፏቸው። ነገር ግን ጊዮን ትምህርት ቤቱን በአየር ላይ የሚያንሳፍፈውን ሲስተም አጥፍታው ስለነበር ትምህርት ቤቱ በከፍተኛ ፍጥነት ወደ መሬት መውረድ ጀመረ። ልጆቹ በሙሉ ተባብረው ሲስተሙን ለማስተካከል ተረባረቡ። በፍልሚያው መሃል ግን ጊዮን ዊልን ከተሰበረው መስኮት ወደ ውጭ ወረወረችው። ዊልም ወደ ታች እየሰምተገዘገ ሳለ ድንገት እንደ እናቱ በአየር ላይ የመብረን ኃይል እንዳለው አወቀ። ከዚያም በሌላኛው መስኮት ተመልሶ ገባና ሁሉንም ኃይሎች ተጠቅሞ ጊዮንን ድል አደረጋት። ከዚህ በኋላ ትምህርት ቤቱ መሬት ላይ እንዳይከሰከስ ከስር ሆኖ ለመደገፍ ሞከረ። ነገር ግን ትምህርት ቤቱ በጣም ከባድ ስለነበር በሙሉ ኃይሉ ሊያቆም አልቻለም። ልክ በዚያች የመጨረሻ ሰዓት ግን የረዳት ቡድን ጓደኞቹ ሲስተሙን መልሰው ስላስነሱት ትምህርት ቤቱ ቀስ በቀስ ወደ ቦታው ተመለሰ። ከዚህ በኋላ ሁሉም ሱፐር ሂሮዎች ወደ ቀድሞ ሁኔታቸው ተመለሱ። ከዚያም ሁሉም እውነተኛ ሂሮዎች አንድ ነገር ይረዳሉ፣ ያለ ረዳቶቻቸው እርዳታ እነሱ ምንም እንዳልሆኑ ነበር። እንግዲህ ታሪካችን በዚህ ይጠናቀቃል። ቪዲዮውን ከወደዳችሁት እባካችሁ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱት። በተጨማሪም በዚህ ቻናል አሪፍ ታሪክ ያላቸውን ፊልሞች ስለሰራንላችሁ ገብታችሁ መመልከት ትችላሉ።